ዛሬ የምነግራችሁ መዝሙር ምዕራፍ 4 ነው። ባለፈው ስለ ምዕራፍ 3 በደንብ አውርተናል። የአባቶቻችን መዝሙረ ዳዊቱን ለሚፈልጉት ዓላማ ይጠቀሙት ነበረ። እንደኛ ሙሉ 30 ምዕራፍ እያነበቡ አልነበረም ወደ ለጸሎታቸው ወይም ለፐርፐዛቸው ሲጠቀሙት የነበረው። ስለዚህም እኛም ልጆቻቸው ሚስጥሩ ከደረሰን በኋላ ያው ተደብቆ የነበረው የመዝሙረ ዳዊት ሚስጥር ከተገለጠልን በኋላ የግድ መጠቀም ባለብን መልኩ መጠቀም እንዳለብን ለማሳሰብ እወዳለሁና መዝሙር ምዕራፍ 3 ባለፈው በደንብ አድርጌ ነግሬያችኋለሁ። እጅግ በጣም ፍሩትፉል ነው። መዝሙረ ዳዊት ስትጸልዩ በአብዛኛው ብትችሉ በትህትና በተሰበረ ልቦናችሁ ጸልዩት ይባላል። ይሄኛው የመዝሙረ ዳዊት ክፍል ምናልባት ከመዝሙር ምዕራፍ 3 የቀጠለ ነገር ወይም የተያያዘ ነገር እንዳለው ይሰማል። እናም ብዙ ጊዜ በሰዎች መካከል ጸብ ሲኖር ወይም ደግሞ ከምትሰሩበት ቦታ የሚሆን የሆነ ጸብ በገጠማችሁ ሰዓት መዝሙር ምዕራፍ 3ን እስክትታረቁና በእናንተና በተፈጠረው ጸብ መካከል ሰላም እስኪወርድ ድረስ እንድትደግሙት ይናገራል። ይሄ ማለት መዝሙረ ዳዊት ምዕራፍ 3ን 7 ጊዜ ጠዋት እየደገማችሁ በእናንተና ልትታረቁ ወይም ሰላም ልታወርዱ ባሰባችሁት በትዳርም ይሆን በጓደኝነት መካከልም ይሆን በስራ ቦታችሁም ይሆን ለተፈጠረው ጸብ ሰላም እስኪወርድ ድረስ መጠቀሙና ሞክሩት። እስክትታረቁ ድረስና በቤታችሁ ሰላም እስኪወርድ ድረስ ዘውትር ጠዋት 7 ጊዜ እየደገማችሁ ስትፈልጉ ደግሞ ማታም ተጨማሪ ማድረግ ትችላላችሁ። 7 ጊዜ እያደረጋችሁ መተኛት ትችላላችሁ። ይሄ በሁለት ሰዎች ወይም ደግሞ ጸብ በተፈጠረበት ቦታ ሁሉ ፒስ ሜከር በሉት ሰላም ፈጣሪ እርቅ የሚፈጽም ጸሎት ነው ይላሉ አባቶችና ጠዋት ማታ አለበለዚያ ደግሞ ጠዋት 7 ጊዜ እየደገማችሁት ወደ ጉዳያችሁ መሄድ ነው እስክትታረቁ ድረስ። በሁለተኛ ደረጃ መዝሙር 4 ለምን ይጠቅማል ያላችሁ እንደሆነ በታመማችሁ ጊዜ ሰላማችሁ በጠፋ ጊዜ ህመም ባሰቃያችሁ ጊዜ ዘውትር ድገሙት ይላል። 3 ጊዜ ነው የሚለው። 3 ጊዜ ድገሙት ትፈወሳላችሁ ይላል። ስለዚህ ብትችሉ በባዶ ከምታደርጉት ወይ ጾም ላይ ከሆናችሁ በባዶ ትጸሉታላችሁ። አለበለዚያ ግን ውሃ ከፊት ለፊታችሁ በብርጭቆ አስቀምጣችሁ 3 ጊዜ እየጸለያችሁ ውሃውን መጠጣት። አባቶቻችን ብዙ ሚስጥራትን አመስጥረዋል። ብዙ ሚስጥራትን መጽሐፍ ላይ ጽፎ አስቀምጠዋል። እኛ ልጆቻቸው የአባቶቻችን ልጆች መሆን መቻል አለብን። የአባቶቻችን ለእኛ ያስቀመጡትን ቢያንስ እንኳን አዲስ ነገር መስራት ባንችል ጥንቆላ ወይም ድግምት እያለን ሁሉን ነገር ከምናጥላላና በየመከራ ላይና በችግሮች ላይ ከምንወድቅ ሕይወታችንና ቤተሰቦቻችን በጸብ ምክንያት ከሚበተኑ እንደነዚህና እንደነዚህ የመሳሰሉ ነገሮችን እንድትጠቀሙበት አሳስባለሁ። ምክንያቱም መድኃኒትህን ከእጅህ ከቤትህ ማለት ነው። ብዙ ትዳር ብዙ ልጆች ባልተገባ ወይም በትንሽ ጸብ ተካሮ እናትና ልጅ ለብቻ አባት ለብቻ ወይም አባትና ልጅ እናት ለብቻ ሆነው የቤተሰብ ፍቅር በማጣት ፎቢያ በሚባል አይነት ስቃይ ውስጥ ሆነው ያድጋሉ። ፍርሃት፣ ይሄ ነገር ይከሰትብን ይሆን በማለት የአባት ፍቅር የእናት ፍቅር በማጣት እንደነዚህና እንደነዚህ አይነት ነገሮችን ሙሉ በሙሉ ሰላም ያወርዳል ከተባለው መዝሙር ክፍል ውስጥ አንዱ መዝሙር ምዕራፍ 4 ነው። የምትሰሙ ሁሉ ተጠቀሙበት። ለሌሎች ሼር እያደረጋችሁ ንገሯቸው። እነዚህን የመዝሙረ ዳዊት ክፍል ስነግራችሁ ከጥንት ብራና መጽሐፎች ላይ ነው። ፍጹም የታመኑም ናቸው። ሞክሯቸው። ብዙዎች በውስጥ ሪስፖንስ ያደርጋሉ። ባለፈው እንደዚህ ያደርገኝ እንደዚህ ያደርጎልኛል፣ ባለፈው እንደዚህ ያልከው እንደዚህ ሰርቶልኛል ይላሉ። እናንተም ተጠቀሙት። ይህንን በማድረጋችሁ ምንም የምትከስሩት ነገር የለም። ምናልባት 30 ምዕራፍ የምታነቡ ሰዎች ከ30ው ቀነስ አድርጉለትና ይህንን ለፐርፐስ ተጠቀሙት። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ የአባቶቹ ልጅ እንድትጸልዩት ወይም እንድትደግሙት ይናገራል። በተለይ ደግሞ አሁን የኩዳዴ ጾም እንደመሆኑ መጠን እነዚህን አይነት ጸሎቶች ወይም የመዝሙረ ዳዊት ገቢራትን በትክክል መፈተን በሚባለው ቋንቋ ተገቢ ባይሆንም በትክክል በዚህ መልኩ ልትጸልዩትና ነገሩ እውነት ነው ወይስ አባቶቻችን ያስቀመጡት ሐሰት ነው የሚለው ነገር እንድታውቁት ይረዳቸዋል። በተለይ
በባለትዳሮች መካከል ለሚፈጠር ግጭትና ፈጽሞ አለመስማማት